አርሰናል ከብሩኖ ጉማሬሽ ጋር በግል ውል ከስምምነት ላይ መድረሱ ተዘገበ። እንደ ፋብሪዚዮ ሮማኖ ገለጻ ከሆነ አርሰናል የኒውካስትሉን ካፒቴን ብሩኖ ጉማሬሽን ወደ ኤምሬትስ ለሚያደርገው ዝውውር በተመለከተ ሙሉ ለሙሉ ከስምምነት ላይ መድረሱ ተዘግቧል። መድፈኞቹ በመጨረሻም 70 ሚሊዮን ፓውንድ አካባቢ እንደሆነ የሚታመን ይፋ የዝውውር ጥያቄ እንደሚያቀርቡ ይጠበቃል። ነገር ግን ኒውካስትሎች ይህንን ጥያቄ ውድቅ እንደሚያደርጉትም ይጠበቃል። ይህም ሆኖ ግን የሰሜን ለንደኑ ቡድን አሁንም ስምምነቱን መጨረስ እንደሚችል እርግጠኛ ሲሆን፣ ሚኬል አርቴታ ደግሞ 28 ዓመቱን ተጫዋች ለማስፈረም ከፍተኛ ጥረት እንዳደረገም ታውቋል። ኦታሜንዲ ከአርጀንቲና ብሔራዊ ቡድን ራሱን አገለለ። የ38 ዓመቱ የሪቨር ፕሌት የመሃል ተከላካይ ኒኮላስ ኦታሜንዲ ከ2026 የዓለም ዋንጫ በኋላ ከአርጀንቲና ብሔራዊ ቡድን ራሱን ማግለሉን አስታውቋል። ዛሬ በሙያዬ ውስጥ በጣም አስቸጋሪ የሆኑ ቃላትን መጻፍ አለብኝ ብሎ የሚጀምረው ኦታሜንዲ ከልጅነቴ ጀምሮ የአርጀንቲና ብሔራዊ ቡድን ማሊያ መልበስ አልም ነበር። እግር ኳስ የሰጠኝ ትልቁ መብት ነው። በሙሉ ልቤ በኩራትና በኃላፊነት ተሟግቸው ነበር። ለሚሊዮኖች አርጀንቲናውያን ምን ማለት እንደሆነ ሙሉ በሙሉ ተረድቼ ነበር ብሏል። የመጨረሻ ጨዋታ የዓለም ዋንጫ የመጨረሻ ነበር። የምፈልገው ውጤት አልነበረም። ነገር ግን ይህ ቡድን እስከ መጨረሻው ሰከንድ ድረስ ስለተዋጋ አንገቴን ከፍ አድርጌ ሄዳለሁ። ሁሉንም ነገር እንደሰጠው ስለማውቅ በልቤ ሰላም አግኝቼ ደህና ደርሳለሁ ብሏል። ይህም ማሊያ መልበስ የህይወቴ ትልቁ ክብር እንደሆነ ከመስማት አላቆምኩም። ለአርጀንቲና አድናቂዎች አመሰግናለሁ ስለ ፍቅራችሁ፣ ለእያንዳንዱ ሰንደቅ ዓላማ፣ ለእያንዳንዱ መዝሙር፣ በጥሩ ጊዜ ከእኛ ጋር አብራችሁ ስለሆናችሁ፣ ከሁሉ በላይ ደግሞ በጣም አስቸጋሪ በሆኑ ጊዜያትም ስላላችሁ አመሰግናለሁ። መዝሙሩ በተሰማን ቁጥር 11 ተጫዋቾች ብቻ እንዳልሆንን ነገር ግን አንድ የጋራ ህልም የሚከላከሉ በሚሊዮኖች የሚቆጠሩ ሰዎች እንደሆንን የሚሰማን በእናንተ ምክንያት ነው ብሏል። ቤተሰቤን አመሰግናለሁ። ከእያንዳንዱ መሰናክልና ከእያንዳንዱ ፈተና በኋላ መጠጊያ የነበራችሁ፣ መለያየትን፣ መቅረትን፣ እንባዎችና ብስጭቶችን ተቋቁማችኋል። ይህንን መንገድ ብቻዬን አልተጓዝኩም። አንድ ላይ ደረጃ በደረጃ አሸንፈነዋል እና ዛሬ ይህንን ማሊያ መልበስ ለሚቀጥሉ ደግሞ ከልብ የሆነ ነገር መናገር እፈልጋለሁ። ማመንን ፈጽሞ አታቁሙ። የማይቋቋሙ የሚመስሉ ድብደቦች ይኖራሉ። ነገር ግን ይህን ማሊያ ሁልጊዜ የሚከላከሉለትን ሰዎች በትህትና ቁርጠኝነትና ፍቅር ይሸልማችኋል። ራሳችሁን ቀና አድርጉ፣ ትግሉን ቀጥሉ እና አንድም ሽንፈት ልባችሁን እንዳያጠፋ አትፍቀዱ። የታሪካችሁ ቀጣዩ ምዕራፍ የእናንተ እንደሆነ እርግጠኛ ነኝ ብሏል ኦታሜንዲ። ዛሬ የአርጀንቲና ብሔራዊ ቡድንን ደህና ሁን እላለሁ። ነገር ግን አገሬን ወክዬ በመሆኔ ወሰን በሌለው ኩራት ዋንጫዎች በታሪክ ውስጥ ይቀራሉ። ነገር ግን ለእነዚህ ቀለማት ያለኝ ፍቅር የእድሜ ልክ ነው ብሏል። አመሰግናለሁ አርጀንቲና፣ ህልሜን እንድኖር ስለፈቀድሽልኝ አመሰግናለሁ። የዓለም ሻምፒዮን ለመሆንና በዓለም ላይ እጅግ ውብ የሆነ ማሊያም በመልበሴ ብሏል። ኒኮላስ ኦታሜንዲ በግንቦት 2009 ለአርጀንቲና ብሔራዊ ቡድን የመጀመሪያ ጨዋታውን ያደረገ ሲሆን ከዚያ ጊዜ ጀምሮ 139 ጨዋታዎችን ተጫውቶ 8 ጎሎችን በማስቆጠር 3 ለጎል የሚሆኑ ኳሶችን አመቻችቶ አቀብሏል። ለአርጀንቲና ብሔራዊ ቡድን በተጫወተባቸው ጨዋታዎች ረገድ ኦታሜንዲ በአሁኑ ጊዜ 5ኛ ደረጃ ላይ የሚገኝ ሲሆን ከሊዮኔል ሜሲ፣ ሃቪየር ማሼራኖ፣ አንሄል ዲማሪያና ሃቪየር ዛኔቲ ቀጥሎ 5ኛ ላይ ተቀምጧል። ኦታሜንዲ ከብሔራዊ ቡድን ጋር የ2022ቱን የዓለም ዋንጫ አሸንፏል። እንዲሁም 2 የኮፓ አሜሪካ ዋንጫዎችን ማሳካት ችሏል። የምዕራብ ለንደኑ ክለብ ቼልሲ በማክሰን ላክራ ስምምነት ላይ የመጨረሻ ደረጃ ላይ ይገኛል። ቼልሲና ክሪስታል ፓላስ ማክሰን ላክራ ወደ ስታንፎርድ ብሪጅ ስለሚያደርገው ዝውውር የመጨረሻ ድርድር ላይ መሆናቸው ተዘግቧል። የ26 ዓመቱ ፈረንሳይ ተጫዋች በግል ውሎች ላይ ስምምነት አለው። የክለብ ባለቤቶች ደግሞ ስለ ክለብ ለክለብ ስምምነት የመጨረሻ ዝርዝሮች ላይ እየተወያዩ እንደሆነ ተዘግቧል። በተመሳሳይ አሌክስ ዲሳሲ የንስሮቹ ጥያቄ ቢኖርም በውሰት ወደ ክሪስታል ፓላስ አይቀላቀልም። ፈረንሳዊ ተጫዋች በሴሪ ውስጥ አሁን ኤሲ ሚላን እንዲሁም ሮማን ጨምሮ በርካታ አማራጮች አሉት።